ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? ሰላም ናችሁ ወይ? በትላንትናው ዕለት እንግዲህ በነበረው የጸሎት መርሃ ግብር ላይ ፓስተር አለማየሁና ወንድማችን ኤርሚያስ መቆያ ከዋችማን ሚኒስትሪ በቀጥታ ስርጭት በጉባኤው ላይ የነበረውን ሪፖርት እያደረገልን ነበር ወንድማችን ኤርሚያስ። ስለዚህ በዛ ሪፖርት ላይ እንግዲህ በርካታ አድማጮቻችን አስተያየት ሲሰጡ ነበረ። እግዚአብሔር አብዝቶ ይባርካችሁ። ይህ መርሃ ግብር እንግዲህ በዛሬው ዕለትም ይቀጥላል። እንግዲህ በዛሬው ዕለትም ደግሞ የተከናወነውንም ጨምሮ የተለያዩ ዕለታዊ የሆኑ ጉዳዮችን ደግሞ መለስ ብለን ደግሞ ሪፖርት የምናደርግላችሁ መሆኑን ከወዲሁ ማሳሰብ እንወዳለን። አሁን ግን ዓለማችን በጣም ከባድ ክስተት እየተከናወነባት ይገኛል። ይህ ክስተት ምንድን ነው በማለት ፓስተር አለማየሁ ጋር ወደምናደርገው ውይይት አሻግራችኋለሁ። ፓስተር አለማየሁ እንግዲህ በስልክ መስመር ላይ ተገናኝተናል። ያሰባሰበውን መረጃ ወደ እናንተ ደግሞ በሰዓቱ ያቀርባል። እንግዲህ ውድ አድማጮቻችን ከዚህ መሸጋገሪያ በኋላ ተመልሰን ምንመጣ ይሆናል። የትም እንዳትሄዱ እንድትጠብቁን እናሳስባለን። መልካም ጊዜ። ሰላም ላንተ ይሁን ፓስተር፣ እንዴት ዋልክ? እንደምን ዋልክ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ መግቢያ ላይ ብየዋለሁ፣ ትላንትና በጣም ጥሩ ጊዜ እንደነበራችሁ ተናግሬያለሁ። እንግዲህ ይህ መርሃ ግብር ደግሞ በጣም እጅግ ወሳኝ ስለሆነ ሀገራዊ ጉዳይም ስለሆነ የሀገራችን መጻኢ ዕድል በአሉታዊም በአዎንታዊም ጎኑ ምናልባትም ሊወስን የሚችል ጉባኤ ነው ተብሎ ይጠበቃል። እንግዲህ እግዚአብሔር ሁሉን ያውቃል። ነገር ግን የእኛ ድርሻ ምን እንደሆነ ጠንቅቀን በማወቅ የበኩላችንን አስተዋጽኦ ማድረግ እንዳለብን እንዲሁ እንደ ምጽአቱ አዋጅ ነጋሪ ማሳሰብ እንወዳለን። ለአሁኑ ግን እስኪ ከፓስተር አለማየሁ ጋር ወደምናደርገው ውይይት እናመራለን። እስኪ ፓስተር፣ ዓለማችን በጣም የሚሰማው ነገር ጥሩ አይደለም። ምንድን ነው? እስኪ ይህን ለአድማጮቻችን እስኪ ያጋራልኝ። እውነት ነው። እንደውም ይህም አገልግሎት ላይ ስለሆንኩና መሀል ሰበር መግባት የሚገባን ዜና ነበረ። እሑድ ዕለት ሌሊት ማለት ሌሊት ላይ ማለት ነው ለሰኞ አጥቢያ ዩክሬን በአራት የሩሲያ ከተሞች ውስጥ የሚገኘውን የአየር ኃይል የጦር ሰፈር አጥቅታለች። የሚገርም እነዚህ ከ400 እስከ 1000 ምናምን ኪሎ ሜትር በላይ የሚርቁ ስፍራዎች ጠልቀው ውስጥ ሰላማዊ የሚባሉ ስፍራዎች ላይ ነው እነዚህ ጥቃቶች የተፈጸሙት። እንግዲህ እነዚህ ጥቃቶች የተፈጸሙት በኮንቴነር በጫነ ተሽከርካሪ ላይ ከዛ ላይ በመነሳት በረቀቀ ሁኔታ እንደ ምን ብለውታል የሸረሪት ድር ዘመቻ ብለው ነው የሰየሙትና እንደ ሸረሪት ድር ነው የራሽያ ሰዎች ምንም ማድረግ በማይችሉበት ሁኔታ ይሄ ጥቃት የተፈጸመው። እንግዲህ በዚህ ጥቃት ብዙዎች ሲዘግቡ የነበረው 40 ቦምበርድ እጅግ ዘመናዊ የሆኑ ስትራቴጂካሊ የሆኑ ማለትም ከራሽያ ግዛት ሆነው አየር ላይ ሆነው የኢላማቸውን በትክክል ዩክሬን ውስጥ የሚገኘውን በሚሳኤል ኢላማቸውን የሚመቱ አውሮፕላኖች ናቸው። 40 ነበር የተባለው። ነገር ግን የዩክሬን የደህንነት
ቢሮ 13 አውሮፕላኖችን እንዳቃጠለ ተናግሯል። ምንድነው ፍርሃት ነው ወይስ ምንድነው? አሁን ባለፈው አንተም ለመናገር እንደሞከርከው ጀርመን ለዩክሬን አንድ የረቀቀ መሳሪያ ለመስጠት በሂደት ላይ እንደሆነች አመላክተህን ነበርና አንድ የተናገርከው ነገር ነበረ አስታውሳለሁ። ዩክሬን ይሄንን መሳሪያ ከመተኮስ ወደ ኋላ አትልም ብለህ ነበርና ይሄ ድፍረት ከየት መጣ? ምክንያቱም ምዕራባውያን በፍጹም ሊደፍሩት አሜሪካንን ጨምሮ ሊደፍሩት የማይችሉትን ድፍረት ነው ያደረገችውና ምንድነው እንደምታው ከየት መጣ? እንግዲህ ምን መሰለህ ወንድሜ ይልቃል፣ አሁን የተጠቀሙት ሰርገው ገብተው ሰዎችን አስርገው አስገብተው እነዚህ ደግሞ በኮንቴነር ተጭነው የገቡ ናቸው። በጣም አነስተኛ ግን ፈንጂ የታጠቁ እሳት ማስነሳት የሚችሉ ማፈንዳት የሚችሉ ግን ደግሞ አነስተኛ የሆኑ ድሮኖች ናቸው። እነዚህ አጥፍቶ ጠፊ የሚባሉት ናቸው። አዎ እነሱ ናቸው እና አስርገው ነው ያስገቡት። ከአንድ ዓመት ተኩል በላይ ዝግጅት ሲደረግበት ነበር ብለው ነው የተናገሩት። ከአንድ ዓመት በእርግጥ ዩክሬን ብቻዋን ይህንን አድርጋለች ብለው ነው አውሮፓውያኖች የሚያወሩት፣ ግን አይደለም። ከዩክሬን ጀርባ ምንም ጥርጥር የለውም የኔቶ ሀገሮች አሉበት ይመስለኛል እኔ እና ምንድነው ዘለንስኪ ተጠይቀው ሲመልሱ ከሰዓታት እርምጃውን ከመውሰዳችን ከጥቂት ሰዓታት በፊት ለአሜሪካ አሳውቀናል፣ ጎሄድ ተብለናል ነው ያሉት። እንግዲህ አሜሪካኖቹ እስካሁን ምንም ምላሽ አልሰጡም። እንግዲህ ይሄ ውድመት ምንድነው ቀጣይ ይዞ የሚመጣው ነገር የሚለው ነው የሚያስፈራው። አስፈሪ ነው የሚያስፈራው። እንግዲህ ምንድነው የዛን ዕለት ሌሊቱኑ የራሽያ የጦር ጀነራሎችና የጸጥታና የደህንነት አባላት ከፑቲን ጋር ጥልቅ ስብሰባ፣ ሚስጥራዊ ስብሰባ፣ ዝግ ስብሰባ እና ምክክር ተደርጓል። እንግዲህ በዚህ ምክክርና ስብሰባ አንድ ውሳኔ እንደተወሰነ እርግጠኛ ነኝ። ምላሹ ምንድነው የሚታወቅ የለም። እንደው ለእኛም ለዓለምም እንዳይሆን የምንመኘው ነገር ቢኖር በኒኩለር አይሁን ነው የምትመኘው ነገር። በኒኩለር አይሁን ብለህ ነው የምትመኘው ነገር እንጂ አሁን ያለው ነገር እጅግ በጣም አስጊ ሁኔታ ውስጥ ነው ያሉት። እንግዲህ የኔቶ ሀገሮች አሁን ላይ ኬብ እንዳደረገው ነው እየተናገሩት ያሉት፣ እጃቸው እንደሌለበት እየተናገሩ ነው ያለው። ይሄ ደግሞ የፍርሃት ምልክትም ይመስለኛል። ቀጣዩ እርምጃ አደገኛ ሊሆን እንደሚችል ከማወቅ የመጣ ይመስለኛል። እና ምንድነው አሁን ላይ በጣም ተፈርቷል። ምን አይነት እርምጃ በዝምታ እንደማያልፉ ይታወቃል። ባለፈው እንኳን ገብተዋል። የድል በዓላቸውን ለማክበር በተዘጋጁበት ጊዜ ላደረገችው መሰነካከልና ለፈጠረችው ችግር እንዲሁም ደግሞ በፑቲን ሄሊኮፕተር ላይ በተደረገው ሙከራ የተወሰደውን እርምጃ ተመልክተናል። ልክ ነው። ሌሊቱ ሙሉ ስትቀጠቀጥ እንዳደረች። አሁን ግን ከዛ የከበደ እርምጃ እንደሚሆን ይታወቃል። ምንም እንትን የለውም። ግን እኔ ታክቲካል ኒኩለር ያደርጋሉ ብዬ ለማመን ከብዶኛል። ግን አያደርጉም ለማለት ደግሞ ከጠፋባቸው ጥፋትና ከተደፈሩ ድፍረት አያወላዱም ልትልም ትችላለህ። ምክንያቱም አሁን ግፊትም አለ። የራሽያ ምሁራኖች፣ የጦር ጠበብቶች፣ ቀድሞ የነበሩ የጦር መሪ በጡረታ በተለያየ ቦታ ላይ ያሉ የተገለሉ በቭላዲሚር ፑቲን ላይ ግፊት እያደረጉ ነው። የማያዳግም እርምጃ እንዲወስዱ ግፊት እያደረጉ ነው እና ይሄ ወዴት ይሄዳል የሚለውን ነገር ቀጥለን እንግዲህ የምናየው ነገር ቢሆንም ነገር ግን ሁኔታው ቀላል መዘዝ ይዞ ይመጣል ብዬ አላስብም። እንግዲህ በእንደዚህ ሁኔታ እያለ አሁን ማምሻውን በወጣው ደግሞ ዜና ራሽያና የዩክሬን ተደራዳሪዎች ኢስታንቡል ላይ በትላንትናው ምሽት ማለት ነው
በትላንትናው ዕለት ኢስታንቡል ላይ በድርድር ተቀምጠዋል። ይሄንን በልባቸው ይዘው ነው እንግዲህ ለድርድር የተቀመጡት። ስለዚህ እንደውም አንዳንድ ወታደራዊ ተንታኞች ምን ይላሉ? የሶስተኛው ዓለም ጦርነት የመጀመሪያው እርምጃ ብለዋል። ወደኋላ ተመልሰው እንደውም የሁለተኛው ዓለም ጦርነት የተነሳበትን እያስታወሱ ይሄንን ነገር ያንን ሁኔታ እያስታወሱ ይሄ ጥቃት ሶስተኛ ጦርነትን እንዳያስነሳ ስጋት ውስጥ ዓለምን ከቷል። ሌላው እዚህ ላይ ሊጨምርልህ የሚፈልገው ከመጨረሴ በፊት በጣም የሚገርም ነገር ዙሪያ ያሉ አውሮፓ ሀገሮች በጣም ደንግጠዋል። ዩክሬናውያን ነገ የተደገሰላቸውን አላወቁም፣ ግን በድል አድራጊነት ስሜት ጮቤ እየረገጡ ነው ያሉት እና ነገር ግን ነገ ምላሹ ምንድን ነው የሚለውን እንግዲህ የምናየው ይሆናል። አውሮፓ በድንጋጤ የድንጋጤ ቆፈን ውስጥ ገብተዋል። እንዴ በጣም እኮ አስፈሪ ነው እኮ ፓስተር። 40 አውሮፕላን እኮ ማለት እኮ በጣም ብዙ። አይ አሁን 40 አይደለም 13 ነው ብለዋል የደህንነት ክፍሎቹ። በምን እርግጠኛ መሆን ይቻላል? አይደል የራሳቸው የራሽያ ሳይሆኑ የኬብ የደህንነቱ እና ክፍሉ 13 ብቻ እንደሆነ አረጋግጧል ብለዋል። በጣም አስፈሪ ነው። ለማንኛውም 40 ሆነ 13 እስከ 1000 ምናምን ኪሎ ሜትር ዘልቀ 800 ኪሎ ሜትር 400 ኪሎ ሜትር 500 ምናምን ኪሎ ሜትር ዘልቀ እንዴ ይሄ እኮ መተማመኛ እኮ የሚያሳጣ ነው። አዎ ገብተህ መምታትህ ይሄ የሚያሳየው ነገር ምንድን ነው? ትልቅ ድፍረት፣ ሉዓላዊነታቸውን የጣሰ ጉዳይ ነው የሚያደርጉት። ስለዚህ በምላሹ እንግዲህ የከፋ የበቀል እርምጃ ሊወሰድ ስለሚችል ይሄ በጣም እሱ ነው ደግሞ በጣም ሊያስፈራ የሚችለው። አዎ በጣም እሱ ነገር በጣም ስጋት ውስጥ የሚያጭር ነው። እንግዲህ ነገ ተነገ ወዲያ የምናየው ነው። እንግዲህ አሁን ምሽት ላይም ደግሞ በዜና ላይ በምሽት የምናቀርበው ላይ አጠናክረን እንመጣበታለን። መልካም። እንግዲህ ዓለም በዚህ አይነት ውጥረት ውስጥ ነው ያለችው እና እኛ ግን ለክርስቶስ ኢየሱስ ምጽአት መዘጋጀት እንዳለብን አስባለሁ። ምክንያቱም ሰዓቱ እንደደረሰ ነው የሚያመለክተን። ነገ ምን እንደሚፈጠር አናውቅም። ከትናንት ወዲያ ይሄ ተፈጥሯል። ነገ ደግሞ ምን እንደሚፈጠር አናውቅም፣ ምን እንደሚመጣ። ይህን ዜና እንደውም ካስተላለፍን በኋላ ምን እንደሚመጣ አናውቅም። ስለዚህ መዘጋጀት አለብን። ጳውሎስ ለጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 18 እና 19 ላይ ምን ይለዋል? እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መስራት የሚሆንላቸው መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እያደረጉ በበጎ ስራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው ይላል። እንግዲህ ኢየሱስ ክርስቶስ በደጅ እንደሆነ እናውቃለን። ቅዱሳን ብዙ ጊዜ የምንናገረው ነው። እናንተን ማንቃት ደግሞ እኛ ስራችን ስለሆነ እንናገራለን። ጳውሎስ ራሱ ጢሞቴዎስን ምከር ያለው ነገር ምንድን ነው? ለሚመጣው ዘመን ይላል። ለሚመጣው ዘመን ራሳቸው መልካም መሰረት የሚሆንላቸውን ነው የሚለው። የሚመጣው ዘመን ሲል ጳውሎስ የመጨረሻውን ዘመን እየተናገረ ነው። የሚመጣ ዘመን አለ፣ አዲስ ዘመን። የዓመት ለውጥ አይደለም ይሄ። ከአንድ ሀገር ወደ አንድ ሀገር የሆነ ለውጥ አይደለም። ይህ ለውጥ ዘላለማዊ የሆነ ለውጥ ነው።
ከዚህ ከበሰበሰ ሞት ከሆነ አካል ውስጥ ወጥተን አዲስን አካል ለብሰን ክርስቶስን ኢየሱስ የምንቀበልበትን ያንን ዘመን ነው። ለዛ ዘመን ግን መሰረት የሚሆነንን መዝገብ እንሰብስብ ነው የሚለው ጳውሎስ። በምድር አይደለም መዝገብ መሰብሰብ ያለብን። ለምድራዊ ነገር መዝገብ መሰብሰብ አለብን ብዬ አላምንም። ለምን ትተነው ስለምንሄድ። አዎ ብለ ያስፈልገናል፣ መጠጥ ያስፈልገናል፣ ቤት ያስፈልገናል፣ መኪና ያስፈልገናል፣ ኑሮ ያስፈልገናል። ግን መልካም እያደረግን ደግሞ በጎ ስራ እያደረግን በበጎ ስራ ባለጠጎች እየሆንን ደግሞ የሰማዩን መዝገብ እንሰብስብ። ጌታ ኢየሱስ ክርስቶስ ራሱ ይህንን ተናግሯል። ልባችሁ መዝገባችሁ ባለበት በላይ ይሁን ብሎናል። በላይ እንድናከማች መክሮናል። ጳውሎስም ይህንን ነው እየመከረ ያለው። ስለዚህ በበጎ ስራ ባለጠጎች እንድንሆን ለሚመጣው ዘመን ለራሳችን መልካም መሰረት የሚሆንልን ነገር እናከማች። ይህ ምድር ሊያልፍ በጫፍ ላይ ነው ያለ። ምናልባትም እዛ ሄደን የምንጸጸትበት ነገር እንዳይሆን፣ ምናልባትም በጌታ ፊት ስንቀርብ የምንሸማቀቅበት ነገር እንዳይሆን፣ ምናልባትም ይህንን አድርጌ ቢሆን ብለን እንዳንጸጸት ዛሬ ቀን ሳለ መዝገብን ለማከማቸት፣ ለመሰብሰብ፣ መልካምን ለማድረግ፣ በጎ ስራን ለመስራት፣ ለሌሎች ልናካፍል እግዚአብሔር የሰጠንን ይህንን ትልቅ ጸጋና ዕድል እንጠቀም። ነገ የኛ አይደለም። ድንገት መለከት ልንሰማ እንችላለን። ድንገት ይህን ምድር ለቀን ልንሄድ እንችላለን። ስለዚህ መልካም ነገር በማድረግ በበጎ ስራ ባለጠጎች እንድንሆን፣ ለሌሎች በማካፈል ይህን እንድናደርግ እግዚአብሔር ቃል ይመክረናልና እኔም ወንድማችሁ ይህን እናድርግ ስላለው ላይክ፣ ሼር፣ ሰብስክራይብ አድርጉ። ከኛ ጋር ማገልገላችሁን አትርሱ። ይህን አገልግሎት ደግሞ እግዚአብሔር በባረካችሁ ነገር መደገፋችሁን አታቋርጡ። ተባረኩልን። ሻሎም። የእግዚአብሔር ስም የተባረከ ይሁን። ስለመጣው ሕያው ቃል እግዚአብሔርን እናመሰግናለን። ፓስተርንም እግዚአብሔር ይባርክ እንላለን። እውነት ነው። እንግዲህ ከኃጢአት ጎዳና ተመልሰን ወደ ጽድቁ ጎዳና እንድንመለስ እንግዲህ አየሩም ሁሉም ነገርም እየተናገረን ይገኛል። ፓስተርም ቀደም ሲል ባመጣው መልእክት ይህንኑ አጽንኦት አድርጎ ነው የነገረን። ጌታ ከመመለሱ በፊት ሁላችንም በደልን እንደበደልን እናውቃለን። ነገር ግን በእግዚአብሔር እግሮች ስር ደግሞ በደሎቻችንን እንድንተው፣ በምህረቱ እንድንጎበኝ፣ በእግዚአብሔር ፊት እንድንሆን፣ በተለይም ደግሞ ሰሞኑን ባለው ነገር የንስሐና የመልጃ አገልግሎት እየተከናወነ ስለሆነ በዚሁ መንፈስ ራሳችንን እንድንፈትሽ የእግዚአብሔር መንፈስ እንዲረዳን ምኞታችን ነው። ስለዚህ በዚሁ እንግዲህ የክርስቶስን ዳግም መምጣት የምንጠባበቅበትን ኃይልና ጉልበት እግዚአብሔር እንዲያስታጥቀን የምጽአቱ አዋጅ ነጋሪ አገልግሎት ይህን ይመኛል። እስኪ ሰሞነኛውን የንስሐና የምልጃን አገልግሎትን በተመለከተ ወንድማችን ጌታ ያውቃል ግርማይና ታችን ብሩክታይት አሰፋ እንካችሁ ያሉንን በቃ እንመለስ የሚለው መዝሙር እንሰማና ራሳችንን ደግሞ እንድንፈትሽ የምጽአቱ አዋጅ ነጋሪ ይጋብዛቸዋል። እንግዲህ በማታው ክፍለ ጊዜያችን ደግሞ እንዲሁ መረጃዎችና አዳዲስ ክስተቶችን ፓስተር አለማየሁ አሰባስቦ ይጠብቀናል። በዛውም የእግዚአብሔርንም ቃል ያካፍለናል።
እስከዚያው ድረስ እንግዲህ መልካም ጊዜ እንዲሆንላችሁ እንመኛለን። ይህንን ዝማሬ እንሰማለን። በቃን እንመለስ፣ በቃን እንመለስ፣ በቃን እንመለስ እንድንፈወስ። በቃን እንመለስ፣ በቃን እንመለስ፣ በቃን እንመለስ እንድንታደስ። በቃን እንመለስ፣ በቃን እንመለስ፣ በቃን እንመለስ እንድንፈወስ። በቃን እንመለስ፣ በቃን እንመለስ፣ በቃን እንመለስ እንድንታደስ። አላገጥን በመቅደስ በቃን፣ ተሰደበ በእኛ ስም በቃን፣ እያየነው ትውልድ ጠፋ በቃን፣ እንዳይመጣ ከዚህ ከፋ በቃን፣ ትዳራችን አዘምሟል በቃን፣ ጤናን አጥቶ ታሞብናል በቃን፣ ፍጻሜያችን አስክቶናል በቃን፣ የት እንዳለን ተረድተናል በቃን፣ በቃን እንመለስ፣ በቃን እንመለስ፣ በቃን እንመለስ እንድንፈወስ። በቃን እንመለስ፣ በቃን እንመለስ፣ በቃን እንመለስ እንድንታደስ። ፍሬ የሌለው ንስሐችን በቃን፣ ታጥቦ ጭቃ መሆናችን በቃን፣ የጣልነውን እያነሳን በቃን፣ ታሪክ ብቻ እያወሳን በቃን፣ ሆንን ዕድሜ ቆጣሪዎች በቃን፣ ሳናድግ ለውጥ ናፋቂዎች በቃን፣ ለካ የቆምን መስሎናል በቃን፣ ከወደቅን ሰንብተናል በቃን፣ በቃን እንመለስ፣ በቃን እንመለስ፣ በቃን እንመለስ እንድንፈወስ። በቃን እንመለስ፣ በቃን እንመለስ፣ በቃን እንመለስ እንድንታደስ። ከባለፈው አልታረምንም በቃን፣ የንስሐ ፍሬ የለንም በቃን፣ ዛሬ ግን በቃ ብለናል በቃን፣ ለንስሐ ፊት ወድቀናል በቃን፣ ከልጅ እስከ አዋቂ ድረስ በቃን፣ ሁሉም ወደ አንተ ይመለስ በቃን፣ በምድራችን ሕዝብ ሁሉ ላይ በቃን፣ ምሕረት ያገኘን ከሰማይ በቃን፣ በቃን እንመለስ፣ በቃን እንመለስ፣ በቃን እንመለስ እንድንፈወስ። በቃን እንመለስ፣ በቃን እንመለስ፣ በቃን እንመለስ እንድንታደስ። የጽድቅ ሥራን አልሰራንም በቃን፣
ሕይወታችን አይናገርም በቃን ለሌሎች የሰበክን በቃን የኛን ሕይወት አልጠበቅንም በቃን በእኛ በደል ኃጢአት ምክንያት በቃን በምድራችን ላለው ጥፋት በቃን ተጠያቂዎች ሆነናል በቃን ላንሸሸው ተጋጥመናል በቃን በቃን እንመለስ በቃን እንመለስ በቃን እንመለስ እንድንፈወስ በቃን እንመለስ በቃን እንመለስ በቃን እንመለስ እንድንታደስ ውሳኔያችንን አጽናልን በቃን ልባችንን አበርታልን በቃን ተግባሪዎች እንድንሆን በቃን ያንተ መንፈስ ኃይል ይሁነን በቃን ተጸጽተናል ባረግነው በቃን ወድቀናል በፊት ይኸው በቃን ንስሐችንን ተቀበለው በቃን ዘመናችንን አድሰው በቃን በቃን እንመለስ በቃን እንመለስ በቃን እንመለስ እንድንፈወስ በቃን እንመለስ በቃን እንመለስ በቃን እንመለስ እንድንታደስ በቃን እንመለስ በቃን እንመለስ በቃን እንመለስ እንድንፈወስ በቃን እንመለስ በቃን እንመለስ በቃን እንመለስ እንድንታደስ በቃን እንመለስ በቃን እንመለስ በቃን እንመለስ እንድንፈወስ በቃን እንመለስ በቃን እንመለስ በቃን እንመለስ እንድንታደስ በቃን እንመለስ እንድንፈወስ በቃን እንመለስ እንድንታደስ በቃን እንመለስ እንድንፈወስ በቃን እንመለስ እንድንታደስ አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት መልካም ጊዜ